$1 ትሪሊየን ይሄ ገንዘብ ኢራን አሜሪካ በሳተላይት የታገዙ ዘመናዊ ቦምቦችን በመጠቀም ላደረሰችባት ጉዳትና ኪሳራ የካሳ መጠን ሆኖ ይከፈለኝ ብላ ያቀረበችው ነው የሚሉ አይነት አንዳንድ ጭምጭምታዎች እየተሰሙ ይገኛሉ። ልብ አድርጉ $1 ትሪሊየን። ነገር ግን ዋሽንግተን ይህንን ግዙፍ የገንዘብ ጥያቄ ዓለም አቀፍ የኢንቨስትመንት ፈንድ በሚል ስም ቀይረዋ በኳታርና በኦማን የጓሮ በር በኩል ሚስጥራዊ ስምምነትን ልታደርግ እንደነበረም ጭምር የሚያመላክቱ መረጃዎች አሉ። እንግዲህ ይህንን $1 ትሪሊየን ገንዘብ አሜሪካ በቀጥታ የካሳ ክፍያ አድርጋ መክፈል ስለማትችል በሌላ አማራጭ ምን በሚል የኢንቨስትመንት ፈንድ በሚል ስያሜ ቀይራ ታዲያ ይህንን $1 ቢሊየን ታሪካዊ እርቅ ብለን ልንገልጽ እንችላለን በኢራንና በአሜሪካ መካከል እየተከናወነ ያለውን። በዚህ ማዕቀፍ ውስጥ $12 ቢሊየን በኳታር አማካኝነት እንዲለቀቅ ስምምነት ተደርሶበታል የሚለው ሐሳብም እንዳለ አይዘነጋም። ይህን ጉዳይ ያጠቃለለው የመግባቢያ ሰነድ ረቂቅ አንቀጽ ወይም ረቂቅ ፕሮፖዛል እነ ዶናልድ ትራምፕ ካሁን ይፈረሙበታል ተብሎ ይኸው ዛሬ 3ኛ ቀኑ እየመጣ ነው። ኦልሞስት ጠብ የሚል ነገር ጠፍቷል። ጥያቄው ለምን የሚል ነው። ጉዳዩ በእርግጥ ከገንዘብና ከኒውክሊየር ድርድርም በላይ የረቀቀ ነው። ሆነስትሊ ለመናገር ዛሬ ከተመለከትኳቸው መረጃዎች ውስጥ ያስገረመኝ ነገር ሌላው በጦርነት ቀጠና ውስጥ የተሰማሩ የአሜሪካ ወታደሮችን የት እንዳሉ ኢራን ትለይበት ነበረ የሚባለው አንድ ጉዳይ በጣም የሚያስደነግጥ ነው። በማንኛውም ሰው ስልክ ውስጥ የሚገኙ ተራ ኮመርሻል ሎኬሽን ሰርቪስ የሚባለው አለ አይደለ? በየስልካችን ላይ ሎኬሽን የምናበራበት ምናጠፋበት እነዛ መረጃዎች በመጠቀም ኢራን የአሜሪካ ወታደሮች በየትኛው አካባቢ ምን እያደረጉ እንደሆነ ጭምር በመረዳት በተከታታይ በገልፎ ሀገራት ላይ ስትፈጽማቸው የነበሩ ጥቃቶችን አንዱ የአሜሪካ ወታደሮችን ኢላማ ያደረገችው በዛ መልኩ እንደሆነ በመገለጽ ላይ ነው። አሜሪካ እኮ 13 የሚሆኑ ወታደሮቼ ሞተውብኛል ብላለች። ይህ በዲጂታል መረጃ የታገዘ ፍጥጫ በሆርሙዝ ሰርጥ ላይ በሁለቱ ኃያላን መካከል ያለውን ውጥረት ይበልጥ እያናረው ይገኛል። በአንድ በኩል ዲፕሎማቶች የሰላም ስምምነትን ለማርቀቅና ወደ መጨረሻው ምዕራፍ ላይ ለማምጣት ሌት ተቀን ይለፋሉ። በየጊዜው ዜና ይነገራል። ዶናልድ ትራምፕ በአንድ መልኩ ልንስማማ ነው ይላል። የመጨረሻ ዲተርሚኔሽን ወይም ቁርጠኝነት ወደ ተሞላበት ምዕራፍ ተሸጋግሬያለሁ ይላል። ከዛ ደግሞ በተቃራኒ በኩል ኢራኖች ይመጡና ዶናልድ ትራምፕ የሚናገረው ነገር ውሸት ነው፣ ምን እያለ እንደሆነ አናቅም፣ እውነትና ውሸት ተቀላቅለው ነው እየቀረቡ ያሉት። በጣም ግራ የሚያጋባ ሁኔታ ላይ ነው ያለነው። ምን እየተከናወነ እንዳለ በሁለቱ ወገን በኩል በተናጠል የሚወጡ መግለጫዎች ድብልቅልቃቸው የወጣ ነው። ዋነኛው ፈንጂ ያለው ግን የት ነው ብላችሁ ብትጠይቁኝ በሁለቱ ሀገራት የውስጥ ፖለቲካ ውስጥ እንደሆነ የሚያመላክቱ መረጃዎች ተደጋግመው እየወጡ ይገኛሉ። አሜሪካ የኢራንን ወታደራዊ የገንዘብ መረብ ለሚበታትንልኝ ሰው ብላለች $15 ሚሊዮን የሚደርስ ግዙፍ ወረታ አዘጋጅቻለሁ እያለች ነው በአንድ መልኩ ማለት ነው። በቴህራን በኩል ደግሞ የፓርላማ አባላትና የእስላማዊ አብዮት ዘብ መሪዎች ከዋሽንግተን ጋር መደራደርን አገርን እንደመሸጥ ነው የሚል አይነት ጣም እያሰሙ ነው የሚሉ መረጃዎች በመዘገብ ላይ ይገኛሉ። ሁለቱ ወገኖች የዓለምን ኢኮኖሚ ሊያናውጥ ከሚችል አስከፊ ጦርነት መሸሽ እንደሚፈልጉ ግልጽ ነው። ኢራንም ጦርነቱን አትፈልገውም፣ አሜሪካም ጦርነቱን አትፈልገውም። ነገር ግን በሁለቱ ዋና ከተሞች ያለው በቴህራንና በዋሽንግተን ውስጥ ያለ የፖለቲካ ጫና ትራምፕንም የኢራን ተደራዳሪዎችንም ከስምምነት ላይ አድርሶ እንዳያፈራርማቸው ከበድ ያለ ካቴና በእጃቸው ላይ ያስቀመጠ ይመስላል። ለመሆኑ በዋሽንግተንና በቴህራን መካከል ያለው እውነተኛ ቀይ መስመር ምንድን ነው? ለምንድን ነው ሁለቱ ሀገራት ለአንዴና ለመጨረሻ ጊዜ ተስማምተው ሰላምን ማውረድ ያልቻሉት? ዛሬ በዚህ የገበያ ፖድካስት ጥንቅራችን ካለመስማማታቸው ጀርባ ያሉ አበይት ጉዳዮችን 1-2-3 እያልን እየዘረዘርን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳዮች ዜናዎችም ተጠቃለውበታል። አንዳንድ አስገራሚ ዜናዎች አሉ። ከዛ ባለፈ ደግሞ ለምንድነው እነዚህ ሁለቱ አካላት ወደ ስምምነት አልመጡም የሚባለው፣ እንዴት ነው የከበዳቸው የሚለው መቼስ ጥያቄ ሆኖባቸዋል ብዬ አስባለሁኝ። ቢኮዝ እነዚህ ሁለቱ አካላት አንዴ ድርድር ላይ ነን፣ ወደ መጨረሻው ምዕራፍ ደርሰናል፣ ልንፈራረም ነው፣ ቁርጠኝነት ያስፈልገናል፣ እንዲህ የሚሉ ተደጋጋሚ የሆኑ መግለጫዎችን ሲያሰሙን ቆይተዋል። እስካሁንም ግን ይህ ነው የሚባል ጠብ ያለ ነገር የለም። ጥያቄው ለምን የሚለውን ነው። በዚህ ጥንቅር እሱን እያየነው ቆይታ የምናደርገው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ ማድረጋችሁ አይረሳ። መልካም ጊዜ፣
መልካም ቆይታ ይሁንላችሁ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 6387 አባይ ሆምስ ሪል ስቴት። ዛሬውን የገበያ ፖድካስት ቆይታችንን ስንጀምር የተወሰኑ መረጃዎች አሉ ማለት እንድትሰሟቸው የፈለኳቸው እኔን ያስገረሙኝ አንድ ሁለት መረጃዎች አሉ። የኢራንና የአሜሪካ ጉዳይ መቼስ በየቀኑ ብዙ አስገራሚ ነገር ከማሰማት ወደ ኋላ አይልም እና በተከታይነት የምነግራችሁ ጉዳዮች ምን መሰላችሁ? አንደኛው የአሜሪካ ወታደሮች በመካከለኛው ምስራቅ በገልፎ ሀገራት በነበሩበት ጊዜ ኢላማ እየሆኑ ነበር። የአሜሪካ የጦር ሰፈሮች በኢራን ሳተላይት የቻይናን ሳተላይቶች በመጠቀም ኢራን በምትወስደው የመረጃ የበላይነት ሳቢያ ጥቃቶቹ እየፈጸሙ እንደሆነ የምናውቃቸው ጉዳዮች አሉ። ከዛ በዘለል ግን ሮይተርስ አንድ አስገራሚ ጉዳይ ይዞ ወጥቷል። በጦርነት ቀጠናዎች ላይ የተሰማሩ የዩናይትድ ስቴትስ ጦር ኃይል አባላት የሎኬሽን ዳታ ቀደም ብዬ እንዳልኳችሁ መግቢያችን ላይ ስልካችንን ስናበራ ስናጠፋ አለ ሎኬሽን የሚባለው አገልግሎት አይደለ? ኮመርሻል ሎኬሽን ዳታ ይባላል እሱ። ይሄንን መረጃዎች እነዚህ የኮመርሻል ዳታ መረጃዎች ኢራናውያኑ እያገኙ በእነዚህ አማካኝነት የአሜሪካ ወታደሮችን ኢላማ እያደረጉ መሆኑን የጦር መኮንኖች ያቀረቧቸው ሪፖርቶች ማመላከት ጀምረዋል። ይህም የዓለም አቀፉ የክትትልና የስለላ ኢኮኖሚ የጦር አውድማን እንዴት እየቀረጸው እንደሆነ ማሳያ በመሆኑም በመገለጽ ላይ ይገኛል። የኦሬገን ዲሞክራት የሆኑት የዩኤስ ሴናተር ሮን ዋይደን ለሮይተርስ አጋርተውታል የተባለ አንድ ደብዳቤ ላይ የአሜሪካ ማዕከላዊ እዝ ወይም ሴንትኮም ባላጋራዎች የሚላቸው ወይም ጠላቶች የሚላቸው እንደነ ኢራን የመሰሉት አካላት በጦርነት ቀጠና ውስጥ ያሉ የአሜሪካ ወታደራዊ ኃይል አባላትን ኢላማ ለማድረግ ወይም ለመከታተል እነዚህን የሎኬሽን ዳታ መረጃዎችን ያለ አግባብ ተጠቅመዋል ነው እያለ የሚገኘው። በዚህ ምክንያት በርካታ የደህንነት ስጋት ሪፖርቶች ለሴንትኮም መቅረባቸውን ያመላክቱም ይገኛሉ። ሚያዝያ 14 ላይ ተልኳል የተባለውና አሁን በሮይተርስ አማካኝነት ደግሞ ተደርሶበት ዘገባ ሆኖ የተሰራው ይኸው መረጃ በዝርዝር ካስቀመጣቸው ጉዳዮች ውስጥ በዋናነት ማለት ምን ያክል የአሜሪካ ወታደሮች በዚህ የሎኬሽን ዳታ አማካኝነት ኢላማ ውስጥ ገቡ በሚሉት ነጥቦች ላይ ይህ ነው ብሎ በቁጥር ያስቀመጣቸው ወይም በዝርዝር ያካተታቸው መረጃዎችን ባያቀርብም የማዕከላዊ እዝ ወይም ሴንትኮም የኃላፊነት ክትትል ግን የዩኤስ ጦር ኃይሎች በተለይ በሆርሙዝ ሰርጥ ላይ ከኢራን ወታደራዊ ኃይል ጋር ፊት ለፊት የሚጋፈጡበትን የባህረ ሰላጤው ቀጠና እንደሚያጠቃልል በግልጽ መረዳት ተችሏል። ያ ማለት ይሄ ጦርነቱ በተከናወነባቸው በነዛ ጊዜያት ወይ 39-40 ቀኑ ጦርነት ብለን የምንገልጸው ጊዜ የአሜሪካ ወታደሮች በዚህ ገልፉ ቀጠና ላይ ያሉት ኢራን የስልክ ሎኬሽን ዳታን በመጠቀም እነዛን የአሜሪካ ወታደሮች ኢላማ ያደረጉ ጥቃቶች ለመፈጸም እንደቻለች እየተገለጸ ይገኛል። ለምሳሌ ካስታወሳችሁ ኢራን አንዳንድ ጊዜ ሆቴሎችን ኢላማ ስታደርግ ነበር፣ የመዝናኛ ቦታዎችን ኢላማ ስታደርግ ነበር። ለምሳሌ ዱባይ አካባቢ ላይ ሆቴሎች ሲመቱ ምናምን እንደዛ አይነት ዜናዎችን ታስታውሳላችሁ። አሁን እየተባለ የሚገኘው ከነዛ ጥቃቶች ጀርባ በቃ እዛ አካባቢ ላይ ምናልባት አንድ የአሜሪካ ወታደር አለ የሚል አይነት መረጃን እየያዙ በምን መንገድ የሎኬሽን ዳታ ትራክ በማድረግ የስለላ ጉዳይ ዓለም ላይ ረቋል። ኢራንም አሁን በዚህ ረገድ በጣም ስሟ ሲጠቀስ ብዙ አናቅም አይደል? የኢራን የስለላ ኔትወርክ እንዲያውም በእነ ሞሳድ የተበረበረ ነው፣ እነ ሞሳድ ሰርጸው ገብተውበታል የሚሉ ጉዳዮችን ነው የምናውቀው። አሁን ግን እንደነ ሮይተርስ የመሰሉ የዜና ምንጮች ጭምር የአሜሪካ ወታደሮችን ካሉበት በርብሮ ለማውጣትና እነሱን ኢላማ ለማድረግ ኢራን የምትጠቀመው መንገድ አንዱ ስልካቸውን ነው። መቼስ ስልካቸውን ከየት አመጣች ብላችሁ አትጠይቁም አይደል? ስለ ስለላ ያወራን አይ ሆፕ። ስለዚህ ይሄኛው ጉዳይ ዛሬ ከተመለከትኳቸው ካስገረመኝ ጉዳዮች ስለሆነ እንደ መግቢያ ጠቆም ላደርጋችሁ ብዬ ነው። በሌላ በኩል ደግሞ ሌላ እንዲያስገረመኝ ነገር አሜሪካ
የውጭ ጉዳይ ሚኒስትር ማለት ነው፣ የአሜሪካ የውጭ ጉዳይ ሚኒስትር የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ የሚባለው ይሄ የእስላማዊ አብዮት ዘብ አለ አይደለ? ተደጋጋሚ የአሜሪካ ማዕቀቦች በዚህ ኃይል ላይ ይጣላሉ። ስቲል ግን ይሄው IRGC የሚባለው የኢራን ወታደራዊ ኃይል የአሜሪካ ተደጋጋሚ ማዕቀቦችን በማለፍ የገንዘብ እንቅስቃሴዎችን የገንዘብ ዝውውሮችን እያደረገ ነው። ዳስ ዋይ ዛሬም ድረስ እኮ ጠንከር ባለ ሁኔታ በመንቀሳቀስ ላይ የሚገኘው የፋይናንስ ምንጩ ስላልደረቀ ነው። እና አሜሪካ ከሰሞኑ እንኳን በጣም በርካታ ከዚህ ከነ IRGC ጋር ተገናኝተዋል ያሏቸውን ግለሰቦችና የንግድ ተቋማት ያነጣጠሩ ኢላማዎችን ፈጽመዋል። እንደዛም ሆኖ ይሄ IRGC የሚባለው ኃይል የነ አሜሪካን ማዕቀብ እያለፈ ጠንካራ የሆነ የገንዘብ ዝውውሮችን ማከናወን ችሏል። ስለዚህ አሜሪካ አሁን ምን አደረገች መሰላችሁ? ከIRGC ወይም ከእስላማዊ አብዮት ዘቡ ጋር በተገናኘ ያሉ የፋይናንስ መረቦችን ሊያስተጓጉል የሚችል መረጃ ለሚያቀርብ እስከ $15 ሚሊዮን የሚደርስ ወሮታ አዘጋጅቻለሁ እያለች ትገኛለች። አሜሪካን ያክል ሀገር $15 ሚሊዮን አዘጋጅታ $15 ሚሊዮን ልትከፍል ማለት ነው። ምን ላደረገላት ሰው? የIRGC ወይም የኢራን እስላማዊ አብዮት ዘብ የፋይናንስ መረቦችን ሊያስተጓጉል የሚችል መረጃ ለሚያቀርብ ሰው። ይህ መርሃ ግብር ቀደም ብዬ እንዳልኳችሁ ማዕቀቦችን በመጣስ የእስላማዊ አብዮት ዘቡ ወይም IRGC በሚያከናውናቸው የገንዘብ ዝውውሮች ላይ በሚደግፋቸው የገንዘብ ማስተላለፊያ መንገዶች ላይ የተሰማሩ ግለሰቦችን ወይም ቡድኖችን ያነጣጠረ እንደሆነ ለማወቅ ተችሏል። ባለስልጣናቱ እንደተናገሩት ይህንን ለማድረግ በቃ ዋነኛ ዓላማ የሆነው ከኢራን ወታደራዊና እንዲሁም ፕሮክሲ ኃይሎች ጋር ያሉ የገንዘብ ልውውጥ ስምሪቶችን እንዲሁም አሜሪካ ያው ህገወጥ የፋይናንስ ፍሰት ብላ ትገልጻቸዋለች። እነዛን የሚያሳልጡ የሚያመቻቹ መረቦች ላይ የሚደረግ ጫናን ለማሳደግ በጥቅሉ IRGC የገንዘብ ዝውውር እንቅስቃሴውን ለመቆጣጠርና አመድ ለማድረግ ምክንያቱም ጦርነቱ አሁን ዚስ ዴይስ በሚሳኤልና በድሮን ብቻ አይደለም፣ ባላስቲክ ሚሳኤል በመተኮስ ድሮን በመተኮስ ብቻ አይደለም ጦርነቱ። ይሄ በአደባባይ ላይ የምናየው በግልጽ የምንመለከተው የጦርነቱ ግንባር ሲሆን ከዚህ ቀደምም ነግሬያቸዋለሁ። ሁለተኛ የጦር ግንባር ደግሞ የገንዘብ ዝውውር ጦርነት ነው፣ የገንዘብ እንቅስቃሴ ጦርነት ነው። አንዱ እኮ ሄዶ በጣም ቱ ዘ ኤክስትሪም ነገሩ ሲሰፋ እና አሜሪካ ይህንን ጦርነት ማከናወን የሚፈልጉት ለምንድን ነው እንላለን? የኢራን ከቻይና ጋር የምታከናውነውን የንግድ እንቅስቃሴ ጭምር ቆርጦ ለመጣል ነው። ነገር ግን አሁን አሜሪካ ከቻይና ጋር የሚከናወን የንግድ እንቅስቃሴን የሚደገፍባቸው የገንዘብ ዝውውሮችን በተመለከተ ወይም የፋይናንስ መረቦችን ሊያስተጓጉል የሚችል መረጃ ለሚያቀርብ $15 ሚሊዮን እከፍላለሁ ልትል አትችልም። ለምን? ይሄን ነገር ከተናገረች ቀጥታ ከቻይና ጋር ጉዳዩ ይገናኛል። IRGC ዋናው ስራው የኢራንን እነ ሃውቲን ወይም እነ ሂዝቦላህን ምናምን መደገፍ አይደለም። ዋናው ስራው የሀገሪቱን ሉዓላዊነት ማስጠበቅ ከሚለው ነገር ባለፈ በIRGC ሆኖ IRGC በሚባለው አካል ሆኖ IRGC ማላችሁት አጠቃላይ በኢራን ውስጥ ሆኖ ከነ ቻይና ጋር የሚከናወን የገንዘብ እንቅስቃሴ ከነ ራሽያ ጋር የሚከናወን የገንዘብ እንቅስቃሴ አሁን ባለፈው ጣሉት ባልኳችሁ ማዕቀብ ላይ በዩናይትድ አረብ ኤምሬት ውስጥ የሚገኝ የኢራኖች ኩባንያ አለ። ባለቤትነቱ በዩናይትድ አረብ ኤምሬት ዜጋው የተያዘ ነው። ሙሉ እንቅስቃሴ ዩናይትድ አረብ ኤምሬት ላይ ነው። ከዛ ይሄ ዩናይትድ አረብ ኤምሬት ውስጥ የተከፈተው ኩባንያ ከቻይና ኩባንያ ጋር ይሰራል። የቻይና የገበያ ልውውጦቹ ይቀጥላሉ። ገበያው ሲከናወን የገንዘብ ዝውውሩ ሲከናወን የሚታወቀው በዩናይትድ አረብ ኤምሬት ውስጥ ካለ ኩባንያ ጋር እንደሚደረግ ነው። ፕራክቲካሊ ግን ያ ኩባንያ መቀመጫውን አቡዳቢ ውስጥ ያድርግ እንጂ የኢራኖቹ ኩባንያ ነው። እንዲህ አይነት የፋይናንስ መረቦች አሏቸው። ይሄንን ያነጣጠረ ጥቃት የግድ ያስፈልጋታል። አሜሪካ እየሞከረች ነው። እንዳልኳችሁ ከቀናት በፊት በደርዘን የሚቆጠሩ ግለሰቦችና ተቋማትን ያነጣጠረ የማዕቀብ ጫናና ናዳ አውርዳለች። እንደዛም ሆኖ አልተቻለም። ስለዚህ አሁን IRGC ያለች እንጂ ኢራን እንዳጠቃላይ ከነቻይና ከነራሽያ ጋር የምታከናውናቸው የንግድ ልውውጦችን ጭምር እንዴት ነው ማስቆም የሚቻለው በሚለው ላይ ጭራሽ ይህንን ማስተጓጎል የሚችል መረጃ ካቀረባችሁልኝ $15 ሚሊዮን እከፍላለሁ እያለች ነው። ማለት መረጃ አታ ነው ማለት ነው። ትርጓሜው እንደዛ እኮ ነው አይደል? ለምሳሌ ይሄን ያክል ገንዘብ እከፍላለሁ ብለው ያኔ ታፔላ ገንዘብ ሲያወጡ ማግኘት ስላልቻሉ ነው አይደል? እስኪያገኙ ድረስ ነው። አሁንም $15 ሚሊዮን ለመክፈል እገደዳለሁ ካለች አሜሪካ
ጉርሻ እሰጣለሁ ካለች አሁን ላይ ባላት መረጃ ሙሉ በሙሉ የኢራንን የገንዘብ ዝውውር እንቅስቃሴ ማስቆም አልቻለችም ወይም በቂ አልሆነላትም። ተጨማሪ መረጃዎች ትፈልጋለች። የዜናው ትርጓሜ እንደዛ ነው። ይሄኛውም ነገር ዛሬ ያስገረመኝና ያው መርሳት የሌለባችሁ በቀጥታ እነ ቻይናን ቢናገሩ ነገሩ ከነሱ ጋር በቀጥታ ይገናኛል። ከነ ቻይና ጋር ደግሞ ሰጣ ገባ ውስጥ መግባት አይፈልጉም ዶናልድ ትራምፕ። የኢራንን ጉዳይ ራሱ መቻል አቅቷቸዋል አይደለም ቻይና ጋር ሌላ ሰጣ ገባ ውስጥ ሊገቡ። ስለዚህ ቻይና የሚለውን ስም ሳያነሱ የአይአርጂሲ እንቅስቃሴን፣ የገንዘብ ዝውውሮችን፣ ማስተላለፊያ መንገዶችን፣ የፋይናንስ መረቦችን በሚል ነገሩን ከኢራን ጋር ብቻ አገናኝተው ሊያሳዩ ሞክረዋል። በኤክስቴንሽን ግን እነ ቻይናንም ጭምር ኢላማ ለማድረግ ጥረት እየተደረገ እንደሆነ መረዳት ይቻላል። ይሄ ጉዳይ ሌላው ዛሬ ከገረሙኝ ነጥቦች መካከል የሚጠቀሰው ነው። አሁን ወደ ዋናው ጉዳይ ልውሰዳችሁ። ኢራንና አሜሪካ የድርድር ሂደት የመጨረሻ ምዕራፍ ላይ ቢገኝም አሁንም ድረስ ግን ጠብ የሚል ነገር ጠፍቷል። ምናልባት አላቅም ወደ ኋላም እኔ አሁን ዛሬ የሚሰማኝን ስሜት ብነግራችሁ ማለት ማታ በጣም አነበብኩ፣ ይህንን ነገር ተከታተሉ። ምንድነው እነዚህን ሀገራት እንደው ወደሆነ ውጤት ላይ መምጣት ያልቻሉት ለምንድን ነው በሚለው ነገር ላይ ከኢራንም ከአሜሪካም ከእስራኤልም የሚወጡ መረጃዎችን አየሁና ወደ አንዳች ሆነ ድምዳሜ ባለልም እንኳን ወደ አንዳች መረዳት ውስጥ መጣሁ። ያ መረዳት ምን መሰላችሁ? ሁለቱም ወገኖች በተለይ አሜሪካ አትሊስት ይሄኛው መንገድ ይሻላል መሰለኝ፣ ድርድር ላይ ነኝ እያሉ የተራዘመ ድርድር ይሻላታል መሰለኝ። ድርድሩ ተቋጨ ተብሎ የሆነ ፊርማ ከተፈረመ በእርግጠኝነት እንደ ኔክስት ዴይ የምንተነትነው ምን መሰላችሁ? አሜሪካ እንዴት ተሸነፈች የሚለውን ጉዳይ ነው። ቢኮዝ ኦልሬዲ ሉዝ ያደረጉት ነገር ይበዛል። አሁን ላይ ባለው ነባራዊ ሁኔታ በወረቀቱ ላይም አሉ የሚሏቸው ኢቭን የእንትን መገናኛ ብዙሃን እንደነ ፎክስ ኒውስ የመሰሉ መገናኛ ብዙሃን ምናምን ይዟቸው የሚወጡ ዜናዎችን ስታዩ ይሄ ስትራቴጂካዊ አሸናፊነት ምናምን የምትሉት ነገር ላይ በቃ 1-2 ነጥብ ብታነሱላቸው ነው ለአሜሪካ። በብዙ መመዘኛዎች ኢራኖች ነጥብ ያስቆጠሩ ይመስላል እስካሁን ባለው ነገር እና ይሄ ድርድር ተፈረመ፣ ተኩስ አቁም ለ60 ቀናት ምናምን ተተገበረ ምናምን ብለው አሁን ዜና ቢወጣና ሁለቱም ሀገራት ተስማሙ የሚል ነገር ቢመጣ ሰምሃው እንደ ኔክስት ዴይ የምንሰራው እንዳልኳችሁ አሜሪካ በዚህ ጦርነት ላይ እንዴት ነው መሸነፏ የታየው የሚለውን ነገር የሚያስረዱ ነጥቦችን ነው የምንሰራው። ድርድር አለ እያሉ መቆየቱን እነ አሜሪካ በአንድ መልኩ የፈለጉ ይመስላል እምላችሁ ለዚህ ነው። ግን ይሄ ብቻ ነው ደግሞ አይደለም። በኢራን ውስጥ ድርድሩ በተራዘመ ቁጥር በቆየ ቁጥር በዚህ ነጥብ ላይ እንስማማ በዛ ነጥብ ላይ እንስማማ በሚለው ጉዳይ ላይ የሆኑ የሐሳብ ልዩነቶች ይፈጠራሉ የሚል አይነት ተስፋ አላቸው አሜሪካዎች። ቢኮዝ አሁን ደጋግሞ የሚሉት ነገር አለ አይደለ? በኢራን ውስጥ የአመራር ክፍተት ተፈጥሯል የሚሉት ነገር አለ እና ያ የተፈጠረው የአመራር ክፍተት ከዚህ ከድርድር ሁኔታ ጋር በተያያዘ አንዳንዴ ይውላችሁ ምልክት ይሰጧቸዋል፣ ፖዚቲቭ የሆነ ነገር ይሰጧቸዋል። ፖዚቲቭ የሆነ ነገር ሰጥቷቸው ለኢራኖቹ ያችን ይዘው ሲመለሱ አሜሪካ አቋሟን ቀይራለች። በዚህ ምክንያት እንደ ውሸታም ተደርገው ይሳላሉ። እነዛ በድርድሩ ሂደት ላይ ያሉ የተሳተፉ ሰዎች እንደ ቃላባይ ተደርገው ይሳላሉ። አሁን ለዚህ አንድ ማሳያ የሚሆነው $12 ቢሊዮን ለኢራን ላይንቀሳቀስ የታገደባት $12 ቢሊዮን እንደሚለቀቅላት በድራፍቱ ላይ አለ ይባላል። ዶናልድ ትራምፕ ግን በየትኛውም አጋጣሚ ስለዚህ $12 ቢሊዮን ኢቨን ስለማዕቀብ መነሳት በሚለው ጉዳይ ላይ አሜሪካም እኮ ችግር የለባትም። ይሄ እንዳይንቀሳቀስ የታገደ የኢራን ገንዘብ ይለቀቃል በሚለው ላይም ችግር የለባትም። እኛ እዚህ አዲስ አበባ ቁጭ ብለን የምንረዳውም ነገር ጭምር ነው። ይሄ ማለት የአደባባይ ሚስጥር ነው። ችግር የለባትም ሲባል ለምሳሌ ገንዘቡን እንዴት አድርጌ ልልቀቅላችሁ $12 ቢሊዮን $24 ቢሊዮን እንዲህ ያለ እንዳይንቀሳቀስ የታገደው ገንዘብ እንዴት ተደርጎ ይለቀቅ? አንደኛ። ሁለተኛ ነገር አሜሪካ ውስጥ ያለው ወደ $2 ቢሊዮን አካባቢ ነው። ሌላው የተቀረው በተለያዩ የዓለማችን ክፍሎች ኢቭን በተባበሩት መንግስታት ድርጅት እንዳይንቀሳቀሱ በታገዱ አካውንቶች ላይ ነው የተቀመጠው። ጃፓን፣ ቶኪዮ ውስጥ፣ ለንደን ውስጥ፣ ደቡብ ኮሪያ ውስጥ ምናምን አለ። የነዛ ትብብርንም ይፈልጋል። በሆነ ምዕራፍ ነገሩ አተገባበሩ ይቀጥላል። ያተገባበር ጉዳይ ካልሆነ በቀር ይሄ በእንትን ደረጃ በመርህ ደረጃ እንትን አይደለም፣ ልዩነት የላቸውም። ውይይት ላይ ሲነጋገሩ መጀመሪያ ጦርነቱን ስለማቆም እናወራለን ብለው ሲነጋገሩ ጦርነቱን አቁመው ከዛ ጦርነቱን ካቆመ በኋላ በ60 ቀኑ ስለ ኒክሌር ስናወራ በዚህ በኩል ማዕቀቡ እየተነሳ ስለ ኒክሌር ወይም ስለ ዩራኒየም ጉዳይ ስናወራ እንዳይንቀሳቀስ የታገደው ገንዘብ እየተለቀቀ የሚል አይነት መግባባት ውስጥ ደርሰው ተለያዩ፣ ወጡ። ዶናልድ ትራምፕ መጀመሪያ መግለጫ ሰጡ። ያው በቃ ወደ ድርድር እየቀረብን ነው ምናምን ብለው ተናገሩ። እንደን ኢራኖችም ሄደው ተስፋዎች አሉ ምናምን የሚል አይነት ሂደቱ እንደቀጠለ ተናገሩ። ከዛ ትራምፕ መጡና ማዕቀብም አይነሳም የሚለቀቅላት ገንዘብም የለም ያም የሆነው ዩራኒየሙን ስታስረክብ ነው አሉ። እዚህ ጋር ኢሚዲየትሊ ኢራኖቹም አቋማቸውን ቀየሩና በወረቀቱ ላይ እንደዚህ አይነት ሐሳብ የለም። ከዛ ረሱት። በቃ የሚለቀቅ ገንዘብ የለም፣ $12 ቢሊዮን አይለቀቅም፣ ማዕቀብ አይነሳም ከሚለው ነጥብ ሲወራ ኢራን አለችና በወረቀቱ ላይ ፕሮፖዛሉ ላይ አሁን እጃችን ላይ ባለ ፕሮፖዛል ላይ $12 ቢሊዮን እንዴት እንደሚለቀቅ ጭምር በዝርዝር ተቀምጧል። ስለዚህ ስለምንድን ነው የምታወሩት ማለት ጀመረች ኢራን። ገብቷቸዋል። በድርድሩ ላይ
በፓኪስታን በኳታር በኦማን ምናምን የተከናወኑ ባሉ የድርድር ሂደቶች ላይ በፊት ለፊት ሲገናኙ የአሜሪካና የኢራን ተወካዮች ተስማምተውባቸው የሚወጡትና ከዛ በኋላ ዋላ ደረሲል ወይም ቆየት ሲል ዶናልድ ትራምፕ የሚያወጡት መግለጫ ፍጹም ይለያያል። ይሄኛውን ነገር ይዘው የሚሄዱ የኢራን ተወካዮች እዛ በሀገራቸው ላይ ይዘው ስለደረሱበት ነገር የሚያቀርቡትና እነ ዶናልድ ትራምፕ የሚናገሩት ነገር የተለያየ ይሆናል። ይህን ጊዜ የኢራን ተደራዳሪዎቹ እንደምን ይቆጠራሉ? እንደ ቃላባይ ገብቷቸዋል። በጣም ሃርድ ላይነሮች አሉ፣ በጣም አጥባቂዎች አሉ። ኢራን ውስጥ ያለ ኒውክሊየር አይወጣም፣ ኢራን ውስጥ ያለ ዩራኒየም አይወጣም። በምንም አይነት መልኩ በቃ ድርድር የሚባለው ነገር ኢቭን የአሜሪካን ድርድር የሚባለው ነገር ኢቭን የኢራንን ክብር አሳልፈው እንደመስጠት ነው ምናምን ብለው የሚያምኑ ሃርድ ላይነሮች አሉ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። የኢራን ፖለቲካ ድሮም ነግሬያችኋለሁኝ። አሁን ያለው የኢራን ፖለቲካ በሶስት ይከፈላል። አንደኛው ሞዴሬት የሚባሉት እነዚህ መሃል ላይ ያሉት ናቸው። ሁለተኛ ሃርድ ላይነሮች አሉ፣ ከዛ ተራማጆች አሉ። ገብቷችኋል አይደል? በእነዚህ በሁለቱ መካከል በሁለቱ ጽንፎች መካከል በወጋ ጥባቂዎቹና በተራማጆቹ መካከል መሃል ላይ ደግሞ እንዳሸማጋይ ሆኖ ያሉ ሞዴሬት የምንላቸው አሉ። ይሄ የኢራን ፖለቲካ እና አያቶላህ ከመሞታቸውን በፊት ከድሮ ጀምሮ የነበረ ነው። ከድሮ ጀምሮ የነበረ እና አሁን ላይ የተለያየ እይታዎች አሉ። ድርድሩን በተመለከተ የማይካደው ነገር የተለያዩ እይታዎች አሉ። በጋራ ብሔራዊ ጥቅማቸው ላይ ነው ልዩነት የሌላቸው እንጂ ድርድሩ የትኛው ነው የሚያዋጣን በሚለው ላይ ሃርድ ላይነሮቹ የሚያስቡት ነገር አለ፣ ወይም ወግ አጥባቂዎቹ የሚያስቡት ነገር አለ፣ ተራማጆቹ የሚባሉትም የሚያስቡት ነገር አለ። ስለዚህ እነዛ ከአሜሪካ ተደራዳሪዎች ጋር ሐሳቦችን ተለዋውጠው የሚመጡ ሰዎች ቴህራን ሲደርሱ አሜሪካ ኦልሬዲ አቋሟን ቀይራ ሌላ መግለጫ እያወጣች ነው እና አሜሪካ ይሄንን ነገር የሚያደርጉት ለምንድን ነው ቢባል በእነዚህ ኦልሬዲ በፖለቲካቸው ውስጥ ካለው ነገር አንጻር መከፋፈላቸው እንዲበዛ፣ አለመግባባታቸው እንዲበዛ፣ አለመተማመናቸው እንዲበዛ ለማድረግ የሚደረግ ጥረት ነው። እንደሚያስቡት ይሆንላቸዋል ወይ ካላችሁ እንደሚያስቡት ይሆንላቸዋል ብዬ አላምንም። ለምን ቢባል ሆነም ቀረም ሙጅተባ አሊ ካሚኒ የሚባለው ጠቅላላ መሪ ስላለ የሄዱ ውሳኔዎች ሁሉ ሄደው እሳቸው እጅ ላይ ወድቀው ከዛ እሳቸው ውሳኔ ሰጥተውባቸው ስለሚመጣ የሐሳብ ልዩነቶቹ ቢኖሩም አደንደው የመጨረሻው ውሳኔ ላይ ግን መስማማታቸው አይቀርም። እየቆየ በሄደ ግን የመጨረሻው ውሳኔ የሚባለው ነገር እየዘገየ በሄደ ቁጥር ግን በእነዚህ አካላት መካከል አለመተማመን ከተፈጠረ፣ በወግ አጥባቂዎቹና በተራማጆቹ መካከል አለመተማመን ከተፈጠረ መሃል ላይ ሞዴሬት የሚባሉት አካላት ጫናው እየበዛባቸው ይሄዳል። ካልኩሌሽናቸው እንደዛ ነው አሜሪካዎቹ። ዛትስ ዋይ የመጀመሪያው ምክንያት ለምንድነው እና አሜሪካ በቶሎ ወደ ስምምነት ውስጥ መጥተው የማይፈርሙት? ለምንድነው ሊቋጩት የማይፈልጉት ነገሩን ከተባለ አንዱ እንዲህ አይነት ፖለቲካዊ ግብ ይገኝበታል የሚል አይነት ተስፋ አላቸው። ከዛ ባሻገር እንግዲህ በዩናይትድ ስቴትስና በኢራን መካከል የመጨረሻና አጠቃላይ ስምምነት ላይ ለመድረስ አሁን ስር የሰደደ ጥልቅ አለመተማመን አለ። በሁለቱ ወገኖች ባሉ የአገር ውስጥ የፖለቲካ ጫናዎች አሁን ቀደም ብዬ ሳነሳላችሁ እንደነበረው ለምሳሌ በኢራን ውስጥ እንዲሁም እርስ በርሳቸው ሙሉ በሙሉ የሚጋጩ መሰረታዊ ጥያቄዎችም አሉባቸው። በእነዚህ ውስብስብ ጉዳዮች ምክንያት ወደ መጨረሻው ነጥብ ለመምጣት አዳጋች ሆኖባቸዋል። ለመጨረሻ ስኬት ወይም ለመጨረሻ የሆነ የስምምነት ምዕራፍ ላይ እንቅፋት ከሆኑ ጉዳዮች ተብለው ከሚነሱት ውስጥ አንደኛ በኒውክሊየር ግብዓት እና በኒውክሊየር ማበልጸግ ጉዳይ ላይ አለመተማመኖች አሉ። አሁን እና አሜሪካ እሺ አሁን ጦርነቱን እናቁም ብለን የ60 ቀን ተኩስ አቁም እናደርግ ብለን በኒውክሊየር ጉዳይ ላይ በቀጣይ እንነጋገራለን አለን። ያኔ ተኩስ አቁሙ ከተፈረመ ወይም ከቀጠለ በኋላ የኒውክሊየሩ ጉዳይ በመንፈልገው ልክ ባይመጣልንስ የሚል አይነት ፍርሃት አለባቸው ይባላል። ከዛ ሌላኛው ነገር የዚህ ዩራኒየሙን በተመለከተ ወዴት ሊደረግ ይችላል፣ ወዴት ሊወሰድ ይችላል? አንዳንዶች ኢራን ውስጥ ይሄ ዩራኒየም ከኢራን አይወጣም የሚል አቋም አላቸው። በቃ ይሄ እንደ ትልቅ ሌቨሬጃችን ነው ብለው የሚያስቡ አሉ። ሁለተኛው ነገር ደግሞ ዩራኒየሙን አሳልፎ በመስጠትና ባለመስጠት ጉዳይ ከቅርብ ቀናት ወዲህ ነው ባይዘው በጣም ስትሮንግ፣ በተለይ ሙጅተባ አሊ ካሚኒም
በግልጽ መግለጫ ሰጥቶ ነበር። ካስታወሳችሁ ዩራኒየሙ ከኢራን አይወጣም የሚል መግለጫ ሰጥቶ ነበርና ከዛ ወዲህ ባሉት ቀናት በዚህ በዩራኒየም ላይ በተለይ ወጋ ጠባቂ ወይም ሃርድ ላይነር የሚባሉ የኢራን ፖለቲከኞች ጠንከር ያለ አቋም ማንጸባረቅ ጀምረዋል። የስቶክ ፓይል ወይም ክምችቱን ወዴት እናደርገው በሚለው አሜሪካ በተወሰነ መልኩ በዚህ ጉዳይ ላይ እኛም በመረጥነው ቦታ እስከሆነ ድረስ ችግር የለብንም ብላለች። አሜሪካ ኢራን ውስጥ እነዚህ ሃርድ ላይነሮቹ በተወሰነ መልኩ የአቋም ለውጥ ከማምጣታቸው ባለፈ በቀደመው ጊዜ ግን ኢራን ይህንን የኒውክሌር ዩራኒየም ክምችት በተወሰነ መልኩ አሳልፋ ለመስጠት ጭምር ወደ መስማማት መታ እንደነበር አይዘነጋም። ከዚህ ከኒውክሌሩ ጉዳይ ባሻገር ትላንትና በጣም ካየኋቸው ነገሮች በጣም ትኩረቴን የሳበው ሌላው ነጥብ ምንድነው የፋይናንስ ንብረቶችና የፖለቲካ ዕዳዎች ጉዳይ ጋር ተያይዞ ሊደረግ የሚችሉ ስምምነቶች የገንዘብና የሂደት መዋቅራቸው ለሁለቱም መስተዳደሮች የፖለቲካ ጫና የፖለቲካ ፈንጅ እንበለው እየሆነባቸው ነው ይባላል። አንደኛው የካሳው ውዝግብ ነው። ያው ኢራን ገና ይህንን ጦርነት ለማቆም 3 ቅድመ ሁኔታዎችን አስቀመጠች ብለን ጦርነቱ በተጀመረባቸው የመጀመሪያ ቀናት ዜና ስንሰራ ካስታወሳችሁ ካስቀመጠቻቸው 3 ቅድመ ሁኔታዎች ውስጥ ለደረሰብኝ ጉዳት ካሳ ይገባኛል የሚል ነው እና ከዛ ጊዜ ጀምሮ የካሳው ውዝግብ አለ። እኔ ፐርሰናሊ ካሳ የሚባለው ነገር ለኢራን አዋጭ ነው ብዬ አላስብም። ኤኒዌይ ግን የካሳው ውዝግብ ዛሬም አለ። ታዲያ ኒውዮርክ ታይምስ መቼስ ኒውዮርክ ታይምስ የትራምፕና የኔታንያሁ አስተዳደርን ጠምዶ ይዟል። ኒውዮርክ ታይምስ በአንድ ዜናው ላይ ቀንጨብ አድርጎ የገለጸው አንድ ጉዳይ ምን መሰላችሁ? ኢራን በአሜሪካ ቦምብ ለደረሰባት ጉዳት እስከ $1 ትሪሊየን የሚደርስ ቀጥተኛ የጦርነት ካሳ እንዲከፈላት ጥያቄ አቅርባለች። ዘገባው የሚለው ከ300 ቢሊዮን እስከ $1 ትሪሊየን ድረስ የሚጠጋ ቀጥተኛ የጦርነት ካሳ እንዲከፈላት ያቀረበችው ጥያቄ ዋሽንግተንን አስደንግጧል። ዋሽንግተን ያው በዚህ የጦርነት ሁኔታ ላይ ጦርነቱን መቋጨት እውነት ለመናገር ጦርነቱን መቋጨት ከኢራን በላይ ለአሜሪካ እጅግ በጣም አስፈላጊ ነው። ይሄ ኢራን ደግሞ ነባራዊ ሁኔታውን ስለተረዳች ከጊዜ ወደ ጊዜ ቅድመ ሁኔታዎቿን ከረር እያደረገች ነው። አሁን ኒውዮርክ ታይምስ መረጃ ምንጮች አመላከቱ በማለት እንደዘገበው $1 ትሪሊየን ድረስ። አሁን ይሄ ፖለቲካሊ የማይሳካ እንደሆነ ወቁት። $1 ትሪሊየን ፖለቲካሊ የማይሳካ ነው። ነገር ግን ምን አይነት ሐሳብ እየመጣ መሰላችሁ? በፖለቲካው ሁኔታ ነገሩ የሚሳካ አይነት ስላልሆነ ዓለም አቀፍ የኢንቨስትመንት ፈንድ ተብሎ ኢራንን መልሶ መገንባት በሚል አይነት ማዕቀፍ ሌሎች አቋራጭ ስምምነቶች ተፈልገው ሊገጥም የሚችል ተቃውሞን በማለፍ ነገሩን ቀጥተኛ ባልሆነ መንገድ ማሳካት የሚቻልበት ጉዳይም ሐሳብ እየተደረገ ነው ይባላል። በዚያው ሐሳብ ውስጥ ነው የታገዱ የኢራን ሀብቶች ያው ገንዘብ እንበለው የሚጠቃለለው። የኢራን አስቸኳይ ቅድሚያ የሚሰጠው ጉዳይ በከፍተኛ ፍጥነት እየናረ የመጣው የአገር ውስጥ የዋጋ ግሽበትን ለመዋጋት ባይዘው የኢራን ፖለቲካ የኢራን ኢኮኖሚ ያለበት የኢንፍሌሽን ጉዳይ ዳቦ ለመግዛት በፔስታል ገንዘብ ተሸክማችሁ የምትሄድባት አገር ሆናለች ኢራን። የማይካደው የሚያስገርመው ደግሞ ምንድነው? እንደዛም ሆኖ ግን ዛሬም ጽናታቸው አስደናቂ ነው። ታዲያ ይህንን የዋጋ ግሽበት ለመዋጋት በኳታር የተያዘ ወደ $12 ቢሊዮን የሚጠጋ የታገደ ሀብት እንዲለቀቅላት ጥያቄ አቅርባለች። ኢራን ምን ትላለች? ይሄ ጉዳይ ራሱ አሁን በሚጠበቀው ትራምፕ ይፈርሙበታል ተብሎ በሚጠበቀው ነጥብ ላይ ፕሮፖዛል ላይ ቀርቧል፣ ተጠቃሏል፣ ተስማምተውበታል ይሄን ጉዳይ ትላለች። ታዲያ እነ ዶናልድ ትራምፕ አሁን እንዲህ አይነት ወረቀት ላይ ፈርመው $12 ቢሊዮን የሚለቀቅበት አይነት ሐሳብን ያጠቃለለ ወረቀት ላይ ፈርመው እንዴት ነው ቁጭ የሚሉት? እንግዲህ ወረቀት ላይ ተጠቃሏል የሚሉት ኢራኖች ናቸው። የትራምፕ አስተዳደር ደግሞ ማንኛውም የገንዘብ ሁኔታ እንደ የኦባማ ዘመን ብለው ሲገልጹ ገንዘብ ሻንጣ በሳጥን ታሽጎ ለኢራን ተላከ ብለው የሚገልጹት ሁኔታ አለና አሁን ይህንን $12 ቢሊዮን ጉዳይ ሲነሳ የገንዘቡ ጉዳይ እንደ ኦባማ ዘመን በሻንጣ ገንዘብ አሽጎ እንደመላክ አድርገው ስለሚቆጥሩት ይህንን ጉዳይ ደግሞ አጥብቀው የሚተቹ የአሜሪካ ኮንግረስ አክራሪ አባላት ልክ በኢራን ውስጥ አክራሪ የሆኑ ወጋ አጥባቂ የሆኑ ፖለቲከኞች አሉ እንደሚባለው በአሜሪካ ውስጥም በጣም አጥባቂ አክራሪ የሆኑ ከኢራን ጋር ምንም አይነት ስምምነት አያስፈልግም ወታደራዊ አማራጭና አማራጭ ብቻ ነው የሚሉ ፖለቲከኞች አሉ አሜሪካ ውስጥ። እና እነዚህ ፖለቲከኞች የትራምፕ አስተዳደር $12 ቢሊዮን በሻንጣ አሽጎ ሊሰጥ ነው፣ የባራክ ኦባማ ዘመንን ሲተች እንዳልነበረ ሲዘልፍ እንዳልነበረ አሁን እሱ ከነ ኦባማ በባሰ መልኩ ገንዘብ በሻንጣ አሽጎ ሊልክላቸው ነው፣ በሳጥን አድርጎ ሊልክላቸው ነው እያሉ ጠንካራ ተቃውሞ እያቀረቡበት ነው። ስለዚህ ሌላኛው እነዚህ ሁለቱን አካላት ያላስማማ ሊባል የሚችለው ጉዳይ ገንዘቡ ይለቀቃል፣
ወይስ አይለቀቅም? ማለት በመርህ ደረጃ እነ ትራምፕ እኮ ተቀብለውታል አልኳችሁ። ትራምፕ ግን ብቻውን ወይ በተደራዳሪዎች ይህንን ጉዳይ ቢቀበል በዛ በአሜሪካ ፖለቲካ ውስጥ ያሉ እነዛ አክራሪ ወግ አጥባቂ የሚባሉ የሪፐብሊካን ሰዎች አንዱ የሰላች ትችት እያመጡበት ያለው በዚህ ጉዳይ ነው። እንዴት ነው ለኢራን ይሄን ያክል ገንዘብ የሚለቀቀው? ቀጣይ ኢራን ይህንን ገንዘብ ተጠቅማ ሚሳኤሏን አሻሽላ ባላስቲክ ሚሳኤሏን ገጥማ ኒውክሌሯን አበልጽጋ እስራኤል ላይ የሆነ ነገር ማምጣቷ እንደማይቀር እየታወቀ እንዴት ነው ይህን ያክል ገንዘብ እንልቀቅ የምትሉት? ይሄ ከፍተኛ ራስ ምታት አመጣብን ነው የሚሉት። በቃ ዶናልድ ትራምፕ ለመፈረም የተቸገሩት ሁለተኛው ወይም ሶስተኛው በዚህ ምክንያት ነው። ሌላኛው ጉዳይ ይሄ ንግግር እየተካሄደ ያለው በጣም አክቲቭ የሆነ ወታደራዊ ፍጥጫ ባለበት ሁኔታ ውስጥ በመሆኑ ዲፕሎማሲያዊ እምነትን መገንባት እንዳይችሉ አድርጓቸዋል ሁለቱንም አካላት። በኳታርና በኦማን የጓሮ በር በኩል ንግግሮቹ እየገፉ ባለበት ወቅት እንኳን እኮ የአሜሪካ ማዕከላዊ እዝ ሴንትኮም የንግድ መርከብ መስመሮችን ደህንነት ለማስጠበቅ በኢራን ደቡባዊ አካባቢዎች ላይ ያሉ የሚሳኤልና የፈንጂ ማስወንጨፊያና መጠለያ ቦታዎችን መምታቱን ቀጥሏል። ከትላንት ወዲያ የምናውቃቸው የሰማናቸው ዜናዎች አሉ። ይህ የሆነው እንግዲህ ድርድር እያከናወኑ ነው በሚባልበት ጊዜ ዶናልድ ትራምፕ ተስፋ ሰጪ የሆነ ነገር እየመጣ ነው፣ በጣም ነገሮች እየተለወጡ ነው የሚል አስተያየትን እያቀረቡ ባለበት ሰዓት ላይ ነው እንግዲህ ይህ ስትራይክ ወይም አሜሪካ በኢራን ላይ ይህን ጥቃት የሰነዘረችው። ጉዳዩን እየተነጋገሩ የመምታት ወይም ደግሞ ቶክ ኤንድ ስትራይክ አካሄድ ነው እያሉ አንድ የአሜሪካ ባለስልጣናት ይገልጹታልና ይህ አካሄድ የኢራን ተደራዳሪዎች ዋሽንግተንን የዲፕሎማሲያዊ ሂደቱን የሚያደናቅፉ እርስ በርሳቸው የሚቃረኑና ቀስቃሽ ምልክቶችን እያከናወኑ ነው በማለት እንዲከሱ አድርጓቸዋል። መክሰስ ብቻ ሳይሆን እነሱም ያጸፋ ምላሽ እንሰጣለን በማለት በኩዌት ላይ ጠንካራ የሆነ የአየር ኃይል ትላንትና ጥቃት ፈጽመዋል። ስለዚህ ድርድር ላይ ሆነው ነገር ግን ተኩስ አቁሙን በተግባር በተጨባጭ ሁለቱም ወገኖች እየጣሱ መሆናቸው አለመተማመንን ስላሳጣ ያ ነባራዊ ሁኔታ ደግሞ እንዴት ነው የመጨረሻ ፊርማ ወደ ማኖር ደረጃ ሊመጣ የሚችለው? እውነት ሁለቱ አገራት ጦርነቱን ለማቆም ፍላጎት አላቸውን የሚለው ጥያቄም ጭምር እንዲነሳ በማድረግ ላይ በመሆኑ ነገሩ ይበልጥ እንዲወሳሰብ ያስገደደ ሌላ ነጥብ ስለመሆኑ ይገለጻል። ጠቅላላ ብሎ ሲገለጽ ዋነኛ ምክንያቱ ምንድነው ብለህ ታስባለህ? ዋነኛ የኢራንና የአሜሪካ የሰላም ድርድር ሂደት ያለመሳካቱ ዋነኛ ምክንያት ምንድነው ብለህ ታስባለህ ብላችሁ ብትጠይቁኝ እንደኔ በሁለቱም ሀገራት ውስጥ ያለ ከፍተኛ የአገር ውስጥ ተቃውሞ ጉዳይ ስምምነቱን ለመፈረም ተደራዳሪዎቹ ነፃነት እንዲያጡ ያደረጋቸው ይመስላል። ለምሳሌ በዋሽንግተን በሪፐብሊካን ፓርቲ ውስጥ ያሉ ተቾች ከፊል ስምምነት ድክመትን እንደሚያሳይ በማስጠንቀቅ መስተዳደሩ የኢራንን አቅም ሙሉ በሙሉ ለማስመድመድ ኢራን በቃ ሙሉ በሙሉ እጅ መስጠት አለባት ብቻ የሚለውን አካሄድ ይሄ ትራምፕ ገና ጦርነቱ በጀመረበት ጊዜ ሲናገሩት እንደነበረው አይነት ቶታል ሰሬንደር አንኮንዲሽናል ሰሬንደር ነው የሚያዋጣን እንጂ በከፊል ስምምነት ማድረግ ከኢራን ጋር አያዋጣንም የሚል አቋም ስላላቸው እነዚህ አካላት ደግሞ በዋናነት ኤፓክ በሚባለው የእስራኤል የሎቢ ድርጅት ስለሚደገፉ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያለ ኤፓክ እኮ ዜሮ ናቸው። በቃ የአሜሪካ ኮንግረስ አባላት ሆነው እነ ዶናልድ ትራምፕ ላይ ጫና ማሳደር የሚችሉ ሴናተሮች በኤፓክ ይጎተጎታሉ። ከዛ ሄደው ትራምፕ ላይ እንዴት ነው ከፊል ስምምነት የሚደረገው? ይሄን ጦርነት መቋጨት ካለብን የምንቋጨው ኢራን አንኮንዲሽናል ሰሬንደር ያለምንም ቅድመ ሁኔታ ሙሉ በሙሉ እጇን ስትሰጥ ነው የሚል አይነት አስተያየትን እያቀረቡ ነው። ስለዚህ ዶናልድ ትራምፕ የእስራኤል ድጋፋቸውን ማጣት አይፈልጉም። የነ ኤፓክን ድጋፍ ማጣት አይፈልጉም። አለፍ ብለው ኮሳቸው ገና ወደፊት በእስራኤል ሄጄ ለፕሬዝዳንትነት ለጠቅላይ ሚኒስትርነት እወዳደራለሁ እስከ ማለት የደረሱ ህልመኛ ናቸው። እንዲህ አይነት ህልመኛ ሆነው ወደፊት የሚመኟትን ያችን ሀገር ዛሬ አስቀይመው ከሷ ጋር ተለያይተው ተኳርፈው መቀጠል እንዴት ሊሆንላቸው ይችላል? ጦርነቱን መቀጠል እንደማያዋጣቸው ያውቃሉ። ምክንያቱም ይህንን ጦርነት ከቀጠሉ እና አሜሪካ በብዙ ዋጋ እንደሚከፍሉ መቼስ የ39-40 ቀኑ ጦርነት በግልጽ አሳይቷቸዋል። መሆን አይጠበቅባቸውም ይህን ነገር ለማየት ምን ያክል ጫና ውስጥ ገቡ፣ ምን ያክል ጉዳት ደረሰባቸው፣ ምን ያክል ጦርነቱ አዋጭ አልነበረላቸውም የሚለውን ነገር ለመረዳት በቃ ያን ያክል ብዙ ማለት አይፈልግም። ከዛ አሁን ደግሞ ጦርነቱን ቢቀጥሉ የጦርነቱ ቅርጽ እየሰፋ ሊሄድ የሚችልበት ዝንባሌም ስላለ እሱም ጉዳይ ሌላ ራስ ምታት የሚሆንባቸው ነጥብ ነውና ጦርነቱ መቀጠል አይፈልጉም። ነገር ግን በእሳቸው ወገን ውስጥ አሉ የሚባሉ የሪፐብሊካን ሴናተሮች ጉዳይ ኢራን ሙሉ በሙሉ እጇን እስክትሰጥ አንኮንዲሽናል ሰሬንደር እስክታመጣ ድረስ ጦርነቱ መቀጠል ይሻላል የሚል አቋም አላቸው።
ይሄ ሐሳብ ልዩነት ውስጥ መሆናቸው የትራምፕ ቁልፍ ደጋፊ ሰዎች ጦርነት ውስጥ እንዲገባ የሚፈልጉ መሆናቸው ትራምፕ ደግሞ ወደ ጦርነት መመለስን አለመፈለጋቸው የመጨረሻውን ፊርማ በወረቀቱ ላይ የማኖር ጉዳይን ለዶናልድ ትራምፕ የሸክም ያክል አክብዶባቸዋል። ይሄ በአሜሪካ ውስጥ ያለው የፖለቲካ መከፋፈል ማለት ይሄ ነው። በቴህራን ውስጥም ስላለው ቀደም ብዬ ነግሬያቸዋለሁ። በኢራን ፓርላማና በእስላማዊ አብዮት ዘብ ውስጥ ያሉ ድምጻቸው ጎልቶ የሚሰማ ተደራዳሪዎች በከፍተኛ ሁኔታ ከሌሎች በኩል ጫና ይመጣባቸዋል። በተለይ ኢራን መንግስት በምዕራባውያኖቹ ጫና ብሔራዊ ሉዓላዊነትን አሳልፎ እየሰጠ ነው የሚል አይነት ክስም የሚያቀርቡ አሉ። አሁን ላይ ያለው ፍኖተ ካርታን በንቃት ለማስተጓጎል በሚባል ደረጃ somehow because በጦርነቱ ቢቀጥሉ ያዋጣናል ብለው የሚያምኑ ናቸው። እነዚህ ወጋ ጠባቂ ወይም አክራሪ የምንላቸው የኢራን ፖለቲከኞች በጦርነቱ ብንቀጥል ያዋጣናል፣ አሜሪካን ከዚህም በላይ እናዋረዳለን፣ አሁን ካዋረድናት በላይ ከዚህም በላይ ማዋረድ እንችላለን፣ እንዲያውም አጭራሽ እነ ቻይናም እነ ራሽያ ምናምን አሉ ከጎናችን ናቸው እና ብንቀጥልበት አዋጭ ነው ብለው የሚያምኑ ናቸው። ያ ግን የኢራናውያንን መከራ ደግሞ በዛው ልክ ይጨምራል። because አሁን ጦርነቱ ብትገቡ አሜሪካ እሺ ብላ መችስ እጇን አጣጥፋ አትቀመጥም አይደለ ወይ? እጅ ልትሰጥ አትችልም። ኒክሌርም ቢሆን ልትተኩስ ትችላለች። ተረዳችሁኝ አይደለ? የመጨረሻው አማራጭ ሊሆናት የሚችለው እሱ ስለሆነ ማለት ነው። እና ወደ እንደዛ አይነት ነባራዊ ሁኔታ ውስጥ ከተገባ ደግሞ ዋጋ የሚከፍለው ማን ነው? የኢራን ህዝብ ነው። እና የኢራን ህዝብን በዚህ ደረጃ አደጋ ውስጥ ሊያስገባ የሚችል አይነት ነገርም ቢሆን ችግር የለባቸውም። እነዚህ በጣም አጥባቂ የሚባሉት በቃ ጦርነቱን እንቀጥል ግፋ በለው የሚሉት አካላት ማለት ነው። እነ ፔዝኬሽያን ደግሞ ሰማው ሞዴሬት ናቸው። ያለውን ነባራዊ ሁኔታ ባገናዘበ መልኩ የኢራን ኢኮኖሚያዊ ችግር እንዲፈታ ነው ዋና ቅድሚያ ሰጥተው የሚሰሩት። እንዳልኳችሁ ዳቦ ለመግዛት ኢራን ውስጥ በፔስታል ነው ገንዘብ ይዛችሁ የምትሄዱት። ያንን ነባራዊ ሁኔታ መቀየር ነው የሚፈልጉት። ለዛ ነው ማዕቀቡን አንሱልን፣ እንዳይንቀሳቀስ የታገደ ገንዘብ ልቀቁልን የሚሉ ነጥቦችን ቅድሚያ ሰጥተው የሚሰሩት። ይሄ የኢራን ወግ አጥባቂዎች ጉዳይ በኢራን ፖለቲካ ውስጥም ተጽዕኖ ስላለው ኢራናውያኖቹ ነፃነት የላቸውም። ልክ እንደ ትራምፕ ሁሉ ማለት የማን ቅርቃር ይበልጣል ከተባለ ግን አሁን ከኢራን ተደራዳሪዎችና ከአሜሪካ ወይም ከነ ትራምፕ የማን ቅርቃር ይበልጣል ከተባለ የትራምፕን ያክል የሚሆን የለም። እንደ ትራምፕ በዚህ ጦርነት ቅርቃር ውስጥ የገባ ሰው የለም። እንደ ትራምፕ እኔ I can't wait በቃ ትራምፕ የሚፈርምበትን እቺ የመጨረሻ ፕሮፖዛሏን ለማየት I can't wait ብሬኪንግ ላይቭ ልገባ እችላለሁኝ። በእውነት ነው የምላችሁ ያቺ የሚፈርምባት ወረቀት ያቺ የመጨረሻዋ ወረቀትን ለማየት በቃ I can't wait። በጣም ከባድ በጣም ቅርቃር ውስጥ ነው ያለው ትራምፕ። ነገርኳችሁ በቃ በግራም በቀኝም ቅርቃር ውስጥ ነው ያለው። ጦርነቱን አይቀጥል ነገር ያቅም ጉዳይ አለ፣ አይቶ ነገር የሱ ደጋፊዎች ጉዳይ አለ። ወዴት ሂድ ትራምፕ ምን ያድርግ? በማያርፍ እጆቼ ቁጥር ነካክቼ የሚል አንድ ኮሜዲ አስታውስ ነበር እነ ደረጃ ኃይሌ የሰሩት። እና በቃ ወደዚህ ጦርነት ውስጥ መግባት አልነበረባቸውም እነ ትራምፕ። ገብቷቸዋል። ሲገቡ ነው ስህተቱን የሰሩት። መውጣት ደግሞ ከባድ ሆነ። እንዴት ብለው ይውጡ? የአሜሪካን ስም አስጠብቀው የእሳቸውን ብራንድ አስጠብቀው ስትራቴጂካዊ አሸናፊነታቸውን አስጠብቀው እንዴት ይውጡ? እንደ ሸክም አይደለም እኮ የከበዳቸው፣ እንደ ሰማይ ነው የከበዳቸው። መከራን የሆነባቸው። ኤኒዌይ ይሄኛው ጉዳይ ገና ይቀጥላል። ከዚህም በላይ ነገሮቹ እያደጉ ይመጣሉ። በሌሎች ጥንቅሮቻችን እንመለስበታለን። ነፃነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረግኩት። አብራችሁ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት